ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን ትኩረት የምናደርገው እንግዲህ በቀጥታ ወደ አንፊልድ ተጉዘን ከሊቨርፑል ኢኮ እንዲሁም ከኦፕታ ስታቲክስ ከተለያዩ ጉዳዮች ካገኘነው መረጃና በተለይ በእንግሊዝ ሚዲያ ከአርብ ምሽት ጀምሮ ቀንም አንስቶ እንግዲህ እስከ ምሽት ድረስ በስፋት ኮንፈርም የተደረገው የፍሎሪያን ቪዝ የዝውውር ሂደትን ነው። ተጫዋቹ መዘዋወሩን እንግዲህ ከቀናት በፊት ከፋብሪዚዮ ባገኘነው መረጃ መሰረት አጋርተናችሁ ነበር። ነገር ግን በዛ ወቅት የሚነሱ ጥያቄዎች ነበሩ። በተለይ ለሊቨርፑል ቅርብ ነን የሚሉ ትላልቅ ጸሐፊዎች ጉዳዩን አለማረጋገጣቸውና ከነዛ ውስጥ አዋቂዎች ዘንድ ጉዳዩ በትንተና መልክ አለመቅረቡ፣ በተለይ የነ ፖል ጆይስ እና የነ ጄምስ ፒርስ እንዲሁም ዴቪድ ኦርኒስተን አለመዘገቡ በጉዳዩ ላይ ያለውን እምነት አጉድሎት ወይም ተቀባይነቱን ቀንሶ ነበርና በየምሽቱ ከዛን ዝውውሩ ተጠናቋል ተብሎ ከተሰማበት ጊዜ አንስቶ በእያንዳንዱ ምሽት ፋብሪዚዮ የተለያዩ ቴክስቶችን ከሊቨርፑል ደጋፊዎች እንደሚያስተናግድ እየገለጸ ይሄ ጉዳይ መጠናቀቁን በድጋሚ ኮንፈርም አደርጋቸዋለሁ እያለ የሱን መረጃ እንዲቀበሉ ደጋፊዎችን በተደጋጋሚ ያነሳ ነበርና በስተመጨረሻም እንግዲህ አርብ ከቀን አንስቶ እስከ ምሽት ድረስ ጉዳዩ በደንብ ተብራርቶ የሊቨርፑል ንብረት መሆኑ ተረጋግጦ እንግዲህ በተጫዋቹና በክለቡ መካከል እንዲሁም ሌቨርኩዘን ጋር የሚደረገው የዶኩመንት ልውውጥ ብቻ በቀጣይ ሰኞ እንደሚጀምር፣ ተጫዋቹም ሮብ የእረፍት ጊዜውን አጠናቆ ወደ ኪርክቢ የሚገኘው የትሬኒንግ ማዕከል ተገኝቶ እንግዲህ የሕክምና ምርመራ አድርጎ ሮብ በይፋ በሊቨርፑል ማሊያ ክለቡን ይቀላቀላል። አሁን እስኬጁል የተደረገው ጉዳይ ይሄ ነው። ምክንያቱም ተጫዋቹ አሁን የእረፍት ጊዜው ላይ ነው የሚገኘው። የተያዘለት ቀጠሮ ሮብ ወደ ኪርክቢ እንደሚመጣ ነው። ያ ማለት ቀጣይ ሳምንት እና በሁሉም ረገድ ተስማምቶ እንግዲህ የብሪቲሽ ሪከርድ ተሰብሮ በዓለም ሶስተኛውን ከፍተኛውን ክፍያ ሊቨርፑል በመክፈል ፍሎሪያን ቪዝን የግሉ አድርጓል። 150 ሚሊዮን ዩሮ አጠቃላይ ፓኬጁ በመነሻነት እንግዲህ ለተጫዋቹ 136.9 ሚሊዮን ዩሮ እንደ ብቃቱ ታይቶ የሚጨመር ቀሪዎችን ክፍያዎች ከቨር የሚያደርግ፣ በተለይ ሊቨርፑል የፕሪሚየር ሊግ እና የሻምፒየንስ ሊግ ዋንጫ የሚያሳካ ከሆነ ይሄ ክፍያ ከዛም በበለጠ ሊሄድ እንደሚችልም ከጀርመን የሚወጡ ዘገባዎች ያሳያሉ። በአመት እንግዲህ ከ20 እስከ 22 ሚሊዮን ፓውንድ ገደማ ያገኛል። ተጫዋቹ እንግዲህ ወደ 391 ሺህ ፓውንድ አካባቢ ያገኛል። የሊቨርፑል ሁለተኛ ከፍተኛ ተከፋይ ይሆናል ከመሐመድ ሳላ በመቀጠል። ፍሎሪያን ቪዝ እንግዲህ የዓለማችን ውዱ በዚህን ሰዓት ተጫዋች ከኪሊያን ኤምባፔ በመቀጠል በአምስቱ ትላልቅ ሊጎች ከሚገኙ ተጫዋቾች ሁለተኛ ሆኗል። በዛ ላይ ደግሞ ከእንግሊዝ ውጪ ካሉ ክለቦች በቀጥታ ወደ እንግሊዝ በመዘዋወር እንግዲህ የብሪቲሽ ሪከርድን በኤንዞ ፈርናንዴስ ተይዞ የነበረው መስበር፣ እንዲሁም ከእንግሊዝ ክለብ ወደ እንግሊዝ ክለብ የተዘዋወረው ሞሲ ካይሴዶ 115 ሚሊዮን ፓውንድ ነበር የተከፈለበት። ፍሎሪያን ቪዝ እንግዲህ 116.9 ሚሊዮን ፓውንድ ተከፍሎበት ነው ወደ አንፊልድ ዝውውሩን ያጠናቀቀውና የሕክምና ምርመራ ብቻ እንደሚቀረው እዚህ ጋር ለመግቢያነት ያክል አንስተን ለማለፍ ነው። ነገር ግን የዚህ ተጫዋች ዝውውር በእግር ኳሱ ቤተሰብ ዘንድ እየተነሳ የሚገኝ ሁለት ጉዳይ አለ። አንደኛው በዝውውሩ ላይ የነበሩ ክለቦችን ትቶ ወደ ሊቨርፑል የመምጣቱ ጉዳይ፣ ከተጫዋቹ ፈላጊዎች መካከል አንዱ ጠንካራው ፈላጊ ማንቸስተር ሲቲ ነበር።
እንግዲህ ሲቲ ከዝውውሩ የሊቨርፑልን አቋም ተመልክቶ የፋይናንስ ስርዓቱን በማገናዘብ ጥገናዊ ለውጡ ሰፊ መሆኑን ተመልክቶ ከዝውውሩ ወጥቷል። ምክንያቱም ለአንድ ተጫዋች 150 ሚሊዮን ዩሮ ከመክፈል በተለያዩ ክፍያዎች የተለያየ ጥራት ያላቸውን ተጫዋቾች ገበያ ላይ የሚገኙትን ማምጣት የሲቲ ስትራቴጂ ነበር። ነገር ግን በሶሻል ሚዲያውም ጨምሮ በትላልቅ ጸሐፊዎች ዘንድ እየተነሳ የሚገኝ አንድ ንጽጽር አለ። ፍሎሪያን ቪዝ ወደ ማንቸስተር ሲቲ በ150 ሚሊዮን ዩሮ ከሚዘዋወር ሲቲ የተጠቀመውን ስልታዊ የሶስት ተጫዋቾችን የማስፈረም ወይም ለዚህ ተጫዋች ሊወጣ የነበረውን ክፍያ ወደ ሶስት ተጫዋቾች በመቀየር ያስፈረመበትን መንገድ የተሻለ ነው በማለት ለንጽጽር እያቀረቡ ነው የሚገኙት። ለዚህ ደግሞ ትራንስፌር ማርኬትን ጨምሮ የተለያዩ ትላልቅ በተጫዋች ብቃት መነሻ በማድረግ የሚጽፉ ዘጋቢዎች እንግዲህ የሚያነሱት ደግሞ የተለየ ሀሳብ አለ። እዚህ ጋር ደግሞ የራሳችንን ሀሳብ አካተን ለፍሎሪያን ቪዝ የተከፈለው ክፍያ እንደ ሊቨርፑል ይሄ ቡድን እንደሚጎለው ኳሊቲ ከሆነ 100% ተገቢውን ክፍያ እንደ ብቃቱ፣ ምክንያቱም የብቃቱ መመዘኛዎች በዚህ ፕሮግራም ሰፋ ባለ ዝርዝር ጉዳይ እናነሳለን። ለምን ፍሎሪያን ቪዝ ይህን ያክል ክፍያ እንደተከፈለበት እና በዓለማችን በዚህ ወቅት ትላልቅ ገንዘብ ወይም ከሜጋ ክፍያ በላይ ሊያወጡ ከ100 ሚሊዮን ፓውንድ በላይ ሊያወጡ የሚችሉ ከእድሜም ከኳሊቲም ቡድን ውስጥ መጥተው ሊቀይሩ ከሚችሉበት አቅም አንጻር ሲታይ ይሄ ክፍያ ባለፉት ጊዜያት ወደ 100 ሚሊዮን ፓውንድ ገደማ የሚጠጋ ክፍያ ከወጣባቸው ተጫዋቾች በኳሊቲ ቢበልጥ ቢሻል እንጂ የሚያንስበት ተጫዋች አይደለም ያለውን እምቅ ችሎታ ሲታይ። ጎን ለጎን ደግሞ የዝውውር መስኮት በዚህ ወቅት እብደት በተሞላው ክፍያ የታጀበ ሆኗል። ለአንዳንድ ተጫዋቾች ተገቢ ያልሆኑ ክፍያዎች ተከፍለው ትላልቅ ሪስኮች ተወስደው ነገር ግን እነዛን ትላልቅ ገንዘብ በማውጣት ሪስኮችን አፎርድ የሚያደርጉና ያን ሪስክ ከወሰዱ በኋላ ያ ተጫዋች ቢከስር ያን 100 ሚሊዮን ፓውንድ እንደ ኪሳራ ሳይሆን እዛ ቡድን የሚታየው በድጋሚ ሌላ 100 ሚሊዮን ፓውንድ አምጥተው መሞከር የሚችሉ በፋይናንስ ስርዓታቸው ፈርጠም ያለ አቅም ያላቸው ክለቦች እንዲህ አይነት ድርጊት ሲፈጽሙ እንመለከታለን። ነገር ግን በወጣባቸው ገንዘብ ልክ ደግሞ ቡድኑን ሳያገለግሉ በአጭር ጊዜ ውስጥ የእግር ኳስ ካሪየራቸው ከዛ ቡድን ጋር በጥሩ መንገድ ሳይሄድ ተቀይሮ ወደ ሌላ መንገድ ሲሄድም እየተመለከትን ነው፣ በተለይ በአብዛኛው። ስለዚህ የዝውውር ሂደቱ በዚህም ወቅት አንድ ጥራት ያለውን ኳሊቲ ያለውን ከፍተኛ አገልግሎት ሊሰጥ የሚችልን ተጫዋች ከ60 ሚሊዮን ፓውንድ በታች ማግኘት እንደ ትራንስፈር ማርኬት ዘገባ ከሆነ በዚህ ወቅት ይቸግራል። ታዲያ የፍሎሪያን ቪዝ አይነት አቅማቸው ከፍ ያለ በተለይ ደግሞ ኮንሲስታንሲ ያላቸው በልዩነት ደግሞ ትላልቅ ውድድሮች ላይ ተጽዕኗቸው ጎልቶ ሲወጣ ክፍያቸው እነዛ ሻሽ ክለቦች ወይም ያሳደጓቸው ክለቦች ለመልቀቅ የሚፈቅዱበት የክፍያ ሂሳብ እንደ ተጫዋቾቹ አገልግሎትና እንደሚሰጡት ኳሊቲ ነው የሚመዘነው። ስለዚህ ከክፍያው ጋር በተያያዘ የሲቲ የተጠቀመበት መንገድና ከፍሎሪያን ቪዝ ኳሊቲ ጋር የሚነሳው ጉዳይ አላግባብ መሆኑን ትራንስፈር ማርኬትን ጨምሮ የተለያዩ ሚዲያዎች እያወጡ ነው የሚገኙትና እንዴት የሚለውን ጉዳይ እስቲ በማብራሪያነት ጀምረን ወደ ተጫዋቹ መቃቀምና ሊቨርፑል ቤት ሊፈጥር የሚችለውን ትላልቅ ልዩነቶችን ምናልባት ባለፉት 6-7 ዓመት ከፊሊፔ ኩቲኒዮ መልቀቅ በኋላ ሳይለቅም በፊት ሊቨርፑል ቤት የጎደሉትን ኳሊቲዎች ሊሞላም ሊያሻሽልም እንዲሁም በአዲስ መልኩ ሊቨርፑል ቤት ሚናው ከፍ ያለ ተጫዋች ሊሆን እንደሚችል ከወዲሁ መገመት ይቻላል። ነገር ግን ዊዝ የተጨመረበት ስብስብ የሚፈልገው ይሄን ተጫዋች ነው ወይስ ሌላ ተጫዋች ነው? የሊቨርፑል ትልቁ ጉለት የትኛው ቦታ ነው የሚለውንም እግረ መንገዳችንን እናነሳለን። ምክንያቱም ያ ጉለት ሲተነተን ነው የተጫዋቹ መዘዋወር ምን ያክል ተገቢ መሆኑንና የወጣበት ገንዘብ አግባብ እንደሆነና በብቃቱ ደረጃ የተከፈለ ክፍያ እንደሆነ እንረዳ። ነገር ግን በመጀመሪያ የማንቸስተር ሲቲን ስትራቴጂ ላደነቁ ተገቢ ነው።
ምክንያቱም የሲቲ ጉለት ፍሎሪያን ቪዝ ብቻ አይደለም። ምክንያቱም ፍሎሪያን ቪዝን በዚህ ዋጋ ፔፕ ቢያመጣው በቀጥታ የዲብሮይን ተተኪ ሊያደርገው ይችላል። አገልግሎቱ ከፍ ያለ ተጫዋች እንደሆነ ይታወቃል። ሲቲ ቤት ልዩነት መፍጠሩ አይቀርም። ነገር ግን የሲቲ ጉለት ወይም የሲቲ ትልቁ ክፍተት ኬቪን ዲብሮይን ብቻ ነው ወይ የሚለው ጥያቄ ደግሞ ጎን ለጎን መነሳት አለበት። ስለዚህ ሲቲ ፍሎሪያን ቪዝን አስፈርሞ ራያን ቸርኪን ስብስቡ ላይ መጨመር አይችልም። ታጀኒ ራይንደርስን መጨመር አይችልም። ኤንት ኑሪ መጨመር አይችልም። ለምን? የፋይናንስ ደንቡ ስለማይፈቅድ። ስለዚህ አሁን ሲቲ በዚህም ወቅት አይታችሁ ከሆነ በደሞዝ ክፍያቸው ትልቁን የሂሳብ መዝገብ የያዙ ተጫዋቾችን ከክለብ ወርልድ ካፕ ጭምር ስብስብ ውጭ አድርጓል። እነ ፊሊፕስን፣ ዎከርን፣ ጃክ ግሪሊሽን ቤታቸው ትቷቸው ነው ፔፕ የሄደው። ይሄ ደግሞ የፋይናንስ ስርዓቱንም ለማረጋጋት የብቃት መውረድንም ታሳቢ ያደረገ ውሳኔ ነው። ስለዚህ ሲቲ ጉለቱ ቪዝ ብቻ አይደለም። ፍሎሪያን ቪዝ አስፈላጊ ቢሆንም ጉለቱ ቪዝ ብቻ አይደለም። ስለዚህ ይሄን ተጫዋች አስፈርሞ እነዛን ተጫዋቾች እንደማያገኝ ወይም የፋይናንስ ደንቡ እንደማይፈቅድ ስለሚያውቅ ሲቲ ወደ ሽግሽግ ነው ሄደው እንጂማ የፔፕ የ6 ወር ልፋትና በሲቲ የትሬኒንግ ግራውንድ እኮ ተጫዋቹ ተጋብዞ ከነ ቤተሰቦቹ ለአንድ ሰዓት ተኩል ስለ ቀጣይ ፕሮጀክት ማብራሪያ ባልተሰጠው ነበር ተጫዋቹ ውሳኔውን እንዲያስተላልፍ። አሁን ሊቨርፑልም ሲቲም ባየር ሙኒክም ይሄን ጉዳይ አድርገዋል። ግን ተጫዋቹ ሊቨርፑልን የመረጠበት አንደኛ ባጫወት፣ ሁለተኛ ኮንፈርት ዞን በመፍጠር ተጫዋቹን ከጫናም የጸዳ ሚና ለመስጠት በተደረገለት የተለየ የታክቲክም ሚናም የተለያዩ ጉዳዮች ተጫዋቹን እንግዲህ ወደ አንፊልድ ውሳኔውን እንዲያሳልፍ የተደረገ የድርድር ጠንካራ ሂደት ስላለ ነው። ነገር ግን ማንቸስተር ሲቲ ቪዝን ባለማስፈረሙ ትክክል ነው። ለሶስት ተጫዋቾች ቆራርጦ ወይም ከፋፍሎ ማውጣቱ እንደ ሲቲ ክፍተት ተገቢ ነው። ነገር ግን ቪዝን አለማስፈረሙ ወይም ይሄን ገንዘብ ለአንድ ተጫዋች አለማውጣቱ ትክክል ነው ተብሎ ሊተነተን አይገባም ነው አሁን ትልቁ ሐሳብ። ምክንያቱም የሲቲ ጉለት ቪዝንም ይፈልጋል፣ ኤንት ኑሪንም፣ ራያን ቸርኪንም በተመሳሳይ ታጀኒ ራይንደርስንም ይፈልጋል። ሊቨርፑል ግን ትልቁ ጉለት ላለፉት ረጅም የውድድር ዓመታት የነ ፍሎሪያን ቪዝ አይነት የክሬቲቭ አማካይ ከፍተኛ እጥረት አለ። ያንን ዲፓርትመንት ደግሞ ለመሸፈን የርገን ክሎፕ የተለያዩ ሽግሽጎችን አድርጓል። ለምሳሌ ማካሊስተር ከመጣበት ጊዜ አንስቶ የሶስቱንም የአማካይ ስፍራ ሚና ይዞ ተጫውቷል። በተጠናቀቀው የውድድር ዓመት ሲጀምር 6 ቁጥር ነበር። ወደ ውድድሩ መሃል አካባቢ የቀኝ 8 ቁጥር ነበር። ከዛም በኋላ የግራ 8 ቁጥር ሆነ። ኤንዶ ወደኋላ መሰለፍ ሲጀምር በአንድ ወቅት የሶቦዝ ላይ አመርቂ እንቅስቃሴ በሚስተዋልበት ወቅት የአሌክሲስ ማካሊስተር ኦፍ ዘ ቦል የወርክ ሬት መብዛት ተጫዋቹን እስከ ውድድር ዓመቱ መጨረሻ ድረስ በዛ ፍጥነትና ጉልበት እንዳይዘልቅም ምክንያት ነበር። የነዚህ ሁሉ ሽግሽጎች ምክንያት የነበረው የሊቨርፑልን የክሬቲቪቲ አቅም ወደ ተሻለ ደረጃ ለማሳደግ ታሳቢ የተደረገ ነበር። ለዛ ነው አብዛኛው ኳሶች ከመሐመድ ሳላህ የሚነሱ እንቅስቃሴዎች ለሊቨርፑል ግብ የማስቆጠር መነሻ የሆነው። ያ ማለት አማካዩ በፈጠራ አቅሙ የዛን ያክል ወይም እንደ ሌሎች ክለቦች የ10 ቁጥርን ሚና ከቨር አድርጎ የሚጫወት ሁነኛ የክሬቲቭ አማካይ ስላልነበር ወይም አጫዋወቱ ወደዛ ቅርጽ በብዛት ስለማይሳብ ወደ 4-3-3 የቀረበ ስለሆነ፣ ስለዚህ ሊቨርፑል ጉለቱን ነው በቀጥታ በትልቅ ኢንቨስትመንት አንድ ሰፊ ጉለት ወይም አንድ ትልቅ ቀዳዳን ለመሸፈን ባቀደው መሰረት ይሄን ተጫዋች ተገቢ ነው ብሎ ስላመነ ይሄን ክፍያ ከፈለ። ሲቲ ግን ተጫዋቹን ይፈልጋል። ሲቲ ቤት የተጫዋቹ ጉለት እንዳለ ይታወቃል። ግን ጉለቱ አንድ አይደለም። ይሄን ተጫዋች ብቻ አስፈርሞ ግራ ፉልባክን ሊተው አይችልም። የሁለቱ 8 ቁጥሮች በግራና በቀኝ መጫወት የሚችል፣ በ6 ቁጥር በአማራጭነት መጫወት የሚችል ሁለገብ አማካይን ይፈልጋል። ያን አማካይ ደግሞ ማስፈረም አይችልም። እንደገና ደግሞ ፋይናል ሰርድ ላይ
በርናንዶ ሲልቫ በእድሜ ፎደን በብቃት መውረድ ዲብሮይን እድሜና የኮንትራት መጠናቀቁና ወደ ሌላ ክለብ ለሌላ ኤክስፒሪየንስ መዘዋወሩን ተከትሎ የክሬቲቪቲ አቅምን ማሳደግ ይፈልጋል ፔፕ። ስለዚህ አማራጩና ጥገናዊ ለውጡ ማንቸስተር ሲቲ ቤት ቀዳዳው ሰፊ ነው። ሊቨርፑል ቤት ግን የሚታየው ትልቅ አንድ ቀዳዳ ነው። ሲቲ 4-5 ቦታ መጠገን አለበት። ገና ቀኝ ፉልባክ የማስፈረም ኃላፊነት ውስጥ እንደገቡ በተደጋጋሚ በየመረጃዎች ውስጥ ተካቶ ሲወጣ እንሰማለን። እነ ሊቨርሜንቶን ካምቢያሶን ከዩቬ ለማምጣት። ስለዚህ የሲቲ ጥገናዊ ለውጥ ወይም ክፍተት ለአንድ ተጫዋች 150 ሚሊዮን ዩሮ የሚያስከፍል አይደለም። ባይሆን እነዚህን ሂሳቦችን ስልት በመፍጠር ዘዴ በመፍጠር በተለያየ መንገድ መጠቀም ነው ስትራቴጂው። ያ ደግሞ እንዲሆን ያስገደደው የፒኤስአር ህግ ነው። ምክንያቱም የፈረንጆቹ አዲስ ዓመት ከገባ በኋላ 200 ሚሊዮን ፓውንድ ኢንቨስት አድርጎ የጀመረ ብቸኛ ክለብ ማንቸስተር ሲቲ ነው። ለሶስት ተጫዋቾች በጥር የዝውውር መስኮት። እነዚህን ጉዳዮች ሲቲዎች ማረጋጋት ይፈልጋሉ። ለአራት ተጫዋቾች ይቅርታ። ስለዚህ ጉለቱ የሲቲ ሰፊ ስለሆነ ለአንድ ተጫዋች የዚህን ያክል በጀት ከማውጣት ይልቅ ይህን በጀት አሸጋሽጎ ክፍተቶቹን መሙላት ነው እንጂ ሲቲ ሳይፈልግ ወይም ስትራቴጂክ የዝውውር ሂደትን ቪዝን በመተው ወይም ባለመፈለግ ከዝውውር ውስጥ ወጥቶ ሌላ አማራጭን ስለሞከረ ምናምን አይደለም። ተጫዋቹን ከሲቲ በላይ ከባየር ሙኒክ ጋር እስከ መጨረሻው ድረስ ኮምፒት አድርጎ ለማስፈረም ጥረት ያደረገ ክለብ የለም እንደ ሲቲ። ለምሳሌ ፔፕ ተጫዋቹን ባገኘበት ወቅት ካደረገለት አንዱ ወደ ኢትሃድ እንዲመጣ ካደረገለት የድርድር ሂደት መካከል በቦታው ላይ ጭምር የአማራጭ ተጫዋች እንደማይጠቀም ቃል ገብቶለታል። ተጫዋቹ በፊትነስ ወይ በጉዳት በተለያዩ ምክንያቶች ከሜዳ ካልራቀ በቀር ቦታውን በዋስትና ሰጥቶት እንደሚገለገልበትም ቃል ገብቶለት ነበር። ግን ሲቲ ቤት አንድ የሚታመን ነገር አለ። የተወሰኑ የብቃት መውረዶች የሚታዩ ከሆነ ቦታው ላይ ተገቢ አማራጭ ስላለ ወዲያው ሌላ ተጫዋች የመጠቀም ግዴታ ውስጥ ይገባል። ምክንያቱም የሲቲ ጥራት ከፍ ያለ ትዕግስት የሚጠይቅ አይደለም። ወዲያው እርምጃ ለመውሰድ ደግሞ ፔፕ ከረፍት በፊትም ሊቀይር ይችላል። በትዕግስት ደግሞ ወደ ሪትም እስከሚመጣ ድረስ አንድ ተጫዋች ረዘም ላለ ጊዜ ቤንች ላይ ሆኖ ቲሙን አዳፕት እስከሚያደርግ ድረስ በትዕግስት እንዲጠብቅም ያደርጋል። የተለያየ ሂደት አለው። ስለዚህ ተጫዋቹ የእግር ኳስ ካሪየሩ ላይ ሪስክ ያለውን ውሳኔ መወሰንም አልፈለገም። ለዛ ነው ተቀዳሚ ምርጫውን ሊቨርፑል አድርጎ ከዛ ሐሳቡ በየትኛውም መመዘኛ ሳይቀይር ወደ አንፊልድ የሚያደርገውን ዝውውር ያጠናቀቀው። የማንቸስተር ሲቲ ሰፊ ክፍተት በርካታ የተጫዋቾችን ዝውውር ስለሚፈልግ ያን ለመፈጸም ደግሞ አንድ ተጫዋች ላይ 150 ሚሊዮን ዩሮ ለማውጣት አልፈለጉም። ያ ነው ትክክለኛው እውነታው እንጂ ቪዝን ትተው ሶስት ተጫዋቾች ስላስፈረሙ ሲቲ ብልሃት የተሞላበትን ዝውውር ተጠቅሟል ወይም ሊቨርፑልን እንደሸወደ ተደርጎ የሚነገረው መረጃ አላግባብ እንደሆነ ነው። እንደ ተጫዋቹ ኳሊቲ ሲቲ ቤትም ይሄ ኳሊቲ ያስፈልጋል። ግን የሲቲ ቤት ክፍተት እንደ ሊቨርፑል አንድ አይደለም፣ ዘርፈ ብዙ ስለሆነ እነዛን ሁሉ ጉዳዮች ደግሞ ለመሙላት የፒኤስአር ህግ አለ። ቡድኑም ያስፈልገው ኳሊቲ እና በእያንዳንዱ ዲፓርትመንት የሚደረገው ዝውውር ጤናማ መሆን ስላለበት የፋይናንስ ስርዓቱን በማያናጋ መልኩ የእንዲህ አይነት ዝውውር አስፈላጊ ነው እንጂ የፔፕ ትክክለኛው ምኞት ፍሎሪያን ቪዝን በቀጥታ የኬቪን ዲብሮይንን ተተኪ ማድረግ ነው። ይሄን ደግሞ ፔፕ በጋዜጣዊ መግለጫም ጭምር በተደጋጋሚ አንስቷል። ነገር ግን ተጫዋቹ ታዲያ የብሪቲሽ ሪከርድ እስኪሰበር ድረስ የሚያወጣ እምቅ ችሎታ አለው ወይ ለሚለው ጥያቄ እንግዲህ በዚህን ሰዓት ተገቢው ክፍያ የተከፈለበት ብቸኛ ተጫዋች ሊሆን ይችላል። ምናልባት ከሱ ጋር ጎን ለጎን ከሱ ወይ በተሻለ ወይም እኩል ገንዘብ ሊያወጣ የሚችል ተጫዋች
እንጥራ ከተባለ የጀርመን የብሔራዊ ቡድኑ ጓደኛ ጀማል ሙሳይላ ነው። በእድሜ አሁን ላይ አገልግሎታቸው ለረጅም ጊዜ ቢያንስ ለ10 ዓመት በፕሮፌሽናል እግር ኳስ ሊያገለግሉ እንደሚችሉ ታምኖባቸው ዝውውር ሊደረጉ ከሚችሉ ተጫዋቾች ውስጥ ከፍሎሪያን ቪርትዝ ጋር ወይ ተቀራራቢ ወይም በተሻለ ሁኔታ ሊያወጣ ይችላል ብሎ የሚታመንበት እንደ ትራንስፈር ማርኬት ዘገባ ከሆነ ጀማል ሙሳይላ ነው። የጀማል ሙሳይላን አቅም ኳሊቲ እንግዲህ ብዙም መግለጽ አያስፈልግም። አብዛኛው የእግር ኳስ ቤተሰብ የሚስማማበት ተጫዋች ነው። ነገር ግን የዊትዘን ብቃት ከፋፍሎ ማየት ወይም የዚህ ተጫዋች ኳሊቲ ሊቨርፑል ቤት ሊያሳድግ የሚችለው እያንዳንዱን ጉዳይ መመልከት ያስፈልጋል። ምክንያቱም በተቆራረጡ ምስሎች ውስጥ ወይም በሶሻል ሚዲያ በሚለቀቁ ቪዲዮዎች ላይ ተንተርሶም ትንተና መስጠትም ተገቢ አይደለም። ምክንያቱም ተጫዋቹን በደንብ ማየት ያስፈልጋል። የእግር ኳሱን ቤተሰብ የሚያይበት ጊዜ ቅርብ ነው። ሊጉ ከ2 ወር ከምናምን በኋላ ይጀምራል። ያኔ ተጫዋቹ የወጣበት ገንዘብ ተገቢ ነው አይደለም የሚለው ነገር የሚወሰንበት ነው። ነገር ግን ሌቨርኩዘን ቤት ፍሎሪያን ቪርትዝ ያለፉትን የውድድር ዓመታት ምን ሲያደርግ ነበር? የተጫዋች አንድ ትልቅ የሊቨርፑል ኃላፊዎችን ያስማማውና ይሄን ገንዘብ ለማውጣት የደፈሩበት ትልቅ ጉዳይ አለ። ኮንሲስተንሲ፣ የወጥነት አቅሙን ነው መጀመሪያ የታየው። በሁለት ተከታታይ የውድድር ዓመት በ5ቱ ትላልቅ ሊግ ደብል ዲጂት ግቦች ላይ በቀጥታ ተሳታፊ መሆን የቻሉ 2 ተጫዋቾች ብቻ ናቸው። ፍሎሪያን ቪርትዝ እና መሐመድ ሳላ ናቸው። ለሁለት ተከታታይ የውድድር ዓመት በሁለት የግብ ተሳትፎ ላይ በወጥነት ደብል ዲጂት ላይ መድረስ የቻሉ ተጫዋቾች 2ቱ ብቻ ናቸው። በ5ቱ ትላልቅ ሊግ በአጠቃላይ 10 እና ከዛ በላይ ግብ፣ 10 እና ከዛ በላይ አሲስት ለሁለት ተከታታይ የውድድር ዓመት በተመሳሳይ ደቂቃ አንዳንድ ቁጥሮች ደግሞ ከአምናው ደቂቃ ያነሰ ደቂቃ ዘንድሮ አድርጎ ደግሞ በተሻለ ቁጥር ያጠናቀቀበት። ስለዚህ ኮንሲስተንሲ የተጫዋቹ መለያ ነው። በብቃቱና በእንቅስቃሴው ላይ ከታክቲክ ትግበራ ጋር በተያያዘ የቦታ ሺፍት ቢደረግ እንኳን ብቃቱ ላይ ተጽዕኖ የማይፈጥር ተጫዋች መሆኑ የሊቨርፑል የመጨረሻ ስካውት ሪፖርት በትራንስፈር ማርኬት አማካኝነት ይፋ ሆኗል። ያ ማለት እንግዲህ ሊቨርፑሎች እንዴት እንደመለመሉት የተጫዋቹን እምቃቅም ከቡድኑ ተጫዋቾች ጋር ያነጻጸሩበት ወይም ይሄ የኤድዋርድ አልጎሪዝም የሊቨርፑል ሪሰርች ዲፓርትመንት ክፍል ሰርተው ለረጅም ጊዜ ተጫዋቹን ተከታትለው ስካውት አድርገው ዳይሬክተር ኦፍ ፉትቦል፣ ቴክኒካል ዳይሬክተሮች፣ ስፖርቲንግ ዳይሬክተር፣ ሲኢኦ በጋራ የሚስማሙበት የመጨረሻ የዲሲዥኑ ወቅት ላይ ይሄ ጉዳይ በፓወርፖይንት ማብራሪያ ይሰጥና ወደ ተጫዋቹ ዝውውር በቀጥታ ይገባል። በዛም ወቅት እንግዲህ ከተጫዋቹ ጋር ድርድር ተደርጎ ሊቨርፑል ተጫዋቹን ሲያስፈርም ይሄ ሪሰርች ለነ ትራንስፈር ማርኬት አይነት ለነ ኦፕታ አይነት ትላልቅ ካምፓኒዎች በግብአት መልክ ይሰጣል። ከዛም በኋላ ነው እነዛ ካምፓኒዎች እንግዲህ በድጋሚ ስለ ተጫዋቹ ዝርዝር ጉዳይ ይዘው የሚመጡት። የተለያዩ ትላልቅ ጉዳዮች ይነሳሉ። አሁን ለምሳሌ ተጫዋቹ ለሁለት ተከታታይ የውድድር ዓመት 22 ግብ ላይ በቀጥታ ተሳታፊ መሆን ችሏል። ለምሳሌ በተጠናቀቀው የውድድር ዓመት ዘንድሮ 10 ግብና 12 አሲስት፣ ባለፈው በ2023-2024 የባየር ሌቨርኩዘን አስደናቂው የውድድር ዓመት በተለይ ያለምንም ሽንፈት የሊጉን ዋንጫ ሲያሳኩ ተጫዋቹ በቀጥታ 24 ግብ ላይ ተሳታፊ መሆን ችሏል። በቀጥታ በሊጉ ብቻ ነው፣ በሁሉም ውድድሮች አይደለም። ይሄ ቁጥር የሊግ ቁጥር ነው እየተነሳ የሚገኘው እንጂ በሁሉም ውድድሮች ከዛ በላይ ቁጥር አለው። በሊግ ብቻ ነው እስካሁን ድረስ የሚነሳው ቁጥር። ነገር ግን አንድ ትልቅ የተጫዋቹ አቅም ከሚያደርግበት ደቂቃ ወይም ከተጫወተበት እያንዳንዱ እንቅስቃሴ በመነሳት የሚያነሱት የተለያየ ሀሳብ አለ።
1800 ደቂቃ በመጀመሪያ ዙር ተከታታይ ለ1800 ደቂቃ ሜዳ ውስጥ በቆየበት ፍሎሪያን ቪርትዝ ላይ የሚነሳ የኮንሲስተንሲ ትልቅ ጥራት ያለው እንቅስቃሴ አለ። ተጫዋቹ የሚያሳየው በወጥነት ለ1800 ደቂቃ ያለመዋዠቅ የብቃት መውረድ ወይም ከጨዋታ ጨዋታ ይሄ ከፍ ዝቅ በማይል ብቃት በወጥነት ወይም ግራፉ እያደገ የሚመጣበት የተለየ ኳሊቲ አለ። በአንደኛነት የሚያነሱት ፋይናል ሰርድ ላይ የሚደረገው የተጫዋቹ የክሬቲቭ አቅም ነው። ለምሳሌ ወደ ተጋጣሚ የመጫወቻ ቦክስ በቀጥታ በላይን ብሬኪንግ ፓስ የሽግግር ኳሶችን የቡድን አጋሮችን በቀጥታ ከግብ ጋር በማገናኘት ወይም የግብ የመጨረሻ ፓሶቹ ወደ ግብ የመቀየር አቅማቸው በኤክስጂ ከፍ ካሉ ተጫዋቾች በአምስቱ ትላልቅ ሊግ ለሁለት የውድድር ዓመት በድምሩ በኤክስጂ አሲስቱ 72.6 አሲስት ላይ በኤክስጂ የደረሰ የትኛውም ተጫዋች የለም እና በጀርመን እግር ኳስ ታሪክ ለሁለት ተከታታይ የውድድር ዓመት ይህን ሪከርድ ያሳካ ተጫዋችም የለም። ይህን ዘገባ እንግዲህ ይዞ የወጣው ኦፕታ ነው። ወደ ኦፕታ ዳታ ገብታችሁ መመልከት ትችላችሁ። ወደ 72 የኤክስጂ አሲስቶችን የቀረበ እንቅስቃሴ አድርጓል። የመጨረሻ የፋይናል ሰርድ ፓሶቹ በውድድር ዓመቱ በአጠቃላይ ወደ ተጋጣሚ መጫወቻ ቦክስ በ2023 2024 የውድድር ዓመት 176 ወደ ተጋጣሚ ቦክስ የተሳኩ ፓሶችን ማድረግ ችሏል። 176 ያ ማለት በጨዋታ ፍሎሪያን ቪርትዝ በአጠቃላይ ወደ 13.8 13.9 አካባቢ በየጨዋታው ወደ ተጋጣሚ የመጫወቻ ቦክስ ውስጥ የተሳካ ፓስ ያደርጋል። እንደዚህ አይነት የክሬቲቪቲ አቅም በአዲሱ ጄኔሬሽን ውስጥ አልታየም ይባላል እና የተጫዋቹ ትልቁ ክህሎት አንደኛው ይሄ ነው። ሁለተኛ ደግሞ ለግብ የቀረቡ ወይም በኤክስጂ ግብ ሊሆኑ የቀረቡ ኳሶችን በጨዋታ በአማካይ ክሬት በማድረግ 4.9 ብቸኛ በአምስቱ ትላልቅ ሊጎች ውስጥ ብቸኛ ተጫዋች ነው። ስለዚህ እነዚህ ቁጥሮችን እነዚህን ብቻ ነጥለን ብናወጣ ተጫዋቹ ፋይናል ሰርድ ላይ ስለሚያደርጋቸው ወይም በቀጥታ ከግብ ጋር ባለው ግንኙነት ለቡድን አጋሮቹም ራሱም የሚያስቆጥራቸውን እድሎች ክሬት በማድረግ ብቻ በጀርመን ቡንደስሊጋ ለሁለት ተከታታይ የውድድር ዓመት የዓመቱ ኮከብ የተባለበት ትልቁ መለያ ይሄ ነበር እና ወደ ቡንደስሊጋ ሆም ፔጅ ገብታችሁ ከእንቅስቃሴ ጋር የተለየ አንድ ቪዲዮ አለ የተሰራ ስለ ፍሎሪያን ቪርትዝ ከዛሬ 2 ቀን በፊት ሐሙስ የተመለከትኩት አንድ ቪዲዮ ነበር። ዝውውሩ መጠናቀቁን ፍንጭ ከሰጡ ጉዳዮች መካከልና የመጨረሻ የስንብት አይነት ቪዲዮ ነው እና ያ ቪዲዮ ላይ የተለቀቀው እያንዳንዱ ማትሪክስ የተሰሩት ከቁጥሮች ጋር ከዲጂቶች ጋር ከተጫዋቹ እንቅስቃሴ ጋር እያነሱ ቢቪቢኤ በደንብ ያብራራል። አንድ የታወቀ የጀርመን እግር ኳስ ተንታኝ አለ፣ ኒኮላስ ባነር ይባላል እና ያ ዘጋቢ የሰራው ምስል ነው እና በደንብ ብትመለከቱ የሚያምር የፍሎሪያን ቪርትዝ እንቅስቃሴና በቁጥር በተደገፈ የተጫዋቹን እያንዳንዱን ፓስ በኤክስጂ ይሄ የተለየ ሞመንተምን ክሬት በማድረግ ከክንፍም ሲነሳ መሀል ለመሀልም ፔኔትሬት ሲያደርግ ያሉ ዳይሜንሽኖች እና ያልተጠበቁ ወይም ይሄ በተለምዶ አንድ ተጫዋች በእንቅስቃሴ ፓስ ያደርጋል ተብሎ የሚገመቱ ፓሶችን በተቃራኒው ወደማይገመቱና ወደ ያልተጠበቁ ዳይሬክሽኖች ሽፍት እያደረገ የሚያቀብላቸውን ኳሶች ደግሞ ነጥለው አውጥተው በተለይ በትላልቅ ጨዋታዎች የሚፈጥረውን ልዩነት በልዩነት እዛ ዶኩመንተሪ ላይ አንስተዋልና ዋና የቡንደስሊጋ ሆም ፔጅ ገብታችሁ ያን ቪዲዮ መመልከት ትችላላችሁ እና አስደናቂ ዘገባ ወጥቷል እዛ ላይ እና አንደኛው መለያ ይሄ ነው። ነገር ግን ይሄ ከተጫዋቹ አቅም ጋር ተያይዞ የወጡ ዘገባዎች ናቸው። ታዲያ ሻምፒዮናው ሊቨርፑል ክፍተቱን ከየትኛው ተጫዋች ጋር አነጻጽሮ ነው አሁን ወደ ቡድኑ በሪከርድ ዋጋ ይሄን ተጫዋች ያስፈረመው?
በ90 ደቂቃ ጎል የሆኑ አክሽኖችን ክሬት በማድረግ በአማካይ ፍሎሪያን ቪዝ 0.99 እድሎችን በ90 ደቂቃ ውስጥ ክሬት ያደረገ ጎል የሚሆኑ አክሽኖችን። ነገር ግን የፕሪሚየር ሊጉ አሁን ጎል የሆኑ አክሽኖችን ክሬት በማድረግ ወይም በሊጉ ብቸኛ ተጫዋች ከፍተኛ ቁጥር የያዘው መሐመድ ሳላህ ነው። ነገር ግን 0.78 ነው የሳላ እስታት። ይሄ የክሬቲቭ አማካይ ግን በጀርመን ቡንደስሊጋ በ90 ደቂቃ 0.99 ብቸኛ ተጫዋች ነው ጎል የሆኑ አክሽኖችን ክሬት በማድረግ። ስለዚህ በአምስቱ ትላልቅ ሊጎች ውስጥ እንኳን ከፍተኛ ቁጥር ያለውን ግብ ላይ ተሳትፎ በማድረግ ያጠናቀቀውን ተጫዋች በዚህ ሬት ይበልጧል። የዊዝ ቁጥሮች ከመሐመድ ሳላህ ጋር እንኳን ሲነጻጸር በእንደነዚህ አይነት ቁጥሮች ሲነጻጸር በ90 ደቂቃ በአቨሬጅ ተጫዋቹ ስንት ፓስ ያደርጋል? አብዛኛው ፓስ በየትኛው የሜዳ ክፍል ነው? የትኛው ፓሶች ደግሞ ፎርዋርድ ፓስ ናቸው የሚለው እንግዲህ ወሳኝና ትልቅ ትንተና የሚያስፈልገው ጉዳይ ይሄ ነው። በ90 ደቂቃ በአማካይ ፍሎሪያን ቪዝ 72 የተሳኩ ፓሶችን ያደርጋል። ከ72 የተሳኩ ፓሶች ውስጥ በአምስቱ ትላልቅ ሊግ የትኛውም የክሬቲቭ አማካይ አድርጎ የማያውቀውን አንድ ትልቅ ፓስ ያደርጋል። በፎርዋርድ ፓስ በኩል 56 የተሳኩ ፎርዋርድ ፓሶችን ያደርጋል። በአንድ ቡድን ውስጥ በአማካይ በፎርዋርድ ፓስ የተሳካ ፓስ በማድረግ 91 በመቶ ሬት በመያዝ ከ2023 በፊት በነበሩ እንቅስቃሴዎች ውስጥ ኬቪን ዲብሮይን ነው። አሁን ሲቲ የፈለገበትን ምክንያት እዚህ ውስጥ እናገኘዋለን። ከ2023 በፊት እንደ ኬቪን ዲብሮይን የተሳካለ 91 በመቶ ፎርዋርድ ፓሱ ወይም ወደፊት የሚደረጉ እያንዳንዱ ፓሶቹ በተሳካ ሁኔታ የተጠናቀቀ ተጫዋች የለም። ነገር ግን ዲብሮይን ባለፉት 2 የውድድር ዓመት ማድረግ ካለበት 70 እና ከዛ በላይ ጨዋታዎች ውስጥ ያደረገው 34 ነው። ባለፉት 2 የውድድር ዓመት በተከታታይ 96.1 እና 96.9 ፎርዋርድ ፓሱ የተሳካ ብቸኛ ተጫዋች በአምስቱ ትላልቅ ሊግ ይሄ ጀርመናዊ የ22 ዓመት ወጣት ነው። ስለዚህ ሊቨርፑል የከፈለው ክፍያን የገንዘቡን ሁኔታ ሳይሆን የተጫዋቹን አቅም ካየን ሊቨርፑል የከፈለው ክፍያ ተመጣጣኝ ነው ወደሚለው መደምደሚያ እንመጣለን። እነዚህን ኳሊቲዎች ስንመለከት ይሄ ዲቴል የተጫዋቹን ብቃት እንግዲህ በተለያየ አናሊቲክ ተሰርቶ ተጨምቆ የወጣ ነው። እኔ ከኦፕታ ከሊቨርፑል ኢኮ ከተለያዩ መረጃዎች ሰብስቤ ነው እንግዲህ አሁን ዘአትሌቲክስ ላይ ጄምስ ፒርስ ካወጣቸው ዘገባዎች ውስጥ አንድ ሌላ መረጃ ልጠቁማችሁ። በሊቨርፑል ቤት በክሬቲቭ አቅሙ ወይም በሚሰለፍበት ቦታ ላይ በክሬቲቪቲ ከሚጠበቀው ተጫዋች መካከል አንዱ ዶሚኒክ ሶቦስላይ ነው። ነገር ግን በ90 ደቂቃ 46 ፓሶችን ነው በተሳካ ሁኔታ የሚያጠናቅቀው። ነገር ግን ፍሎሪያን ቪዝ በክሬቲቪቲ ፖዚሽን ላይ ተሰልፎ 72 ነው የተሳኩ ፓሶች የሚያደርገው። ስለዚህ ይሄን የግራፍ ልዩነት ተመልከቱ። ሊቨርፑል ቤት ምን ያክል በክሬቲቪቲ በኩል የሚሰለፉ ተጫዋቾች የሚያደርጉትን ፓስና ቀደም ብዬ የጠቀስኩላችሁ እድል በመፍጠር ትላልቅ ኤክሲጂዎችን ባለፉት 2 የውድድር ዓመት ይሄ ተጫዋች የፈጠረውን ኤክሲጂ ስንመለከት እነዛ ቁጥሮች አንዳንድ ቦታ ላይ የሊቨርፑል የክሬቲቪቲ አቅም ያላቸው መሐመድ ሳላህን፣ ሶቦስላይን፣ ሉዊስ ዲያዝን በጋራ ወስደን እንኳን ኤክሲጂዎችን ብንሰራ ተቀራራቢ ቁጥር ነው ወደ ዊድዝ የሚቀርቡት እንጂ አንዱ ተጫዋች በተናጠል ከዚህ ተጫዋች ጋር በኤክሲጂ ቻንስ ክሬት በማድረግ በተናጠል የሚፎካከር ተጫዋችም የለም። ስለዚህ የዚህ ተጫዋች ብቃት በዚህ ብቻ የሚወሰን አይደለም። እስቲ የትራንስፌር ማርኬትን ደግሞ ሊቨርፑል ተገቢውን ክፍያ ከፍሏል ብሎ ነው የደመደመው ትራንስፌር ማርኬት። ይሄ ማለት በተጫዋቾች ዝውውር ላይ ብቃታቸውን ተመልክቶ ይሄ ተጫዋች ይሄን ያክል ክፍያ ያወጣል ብለው ተመን የሚያወጣ ትልቅ ካምፓኒ ነው። እንደውም በአንድ ወቅት አንድ ትልቅ ተጫዋች ወደሆነ ክለብ ለመዘዋወር ተቃርቦ ሊከፈልበት የታሰበው ክፍያና የተጫዋቹን ብቃት
ትራንስፈር ማርኬት ካወጣ በኋላ አንድ ቡድን ያን ተጫዋች ትቶት ወደ ሌላ ፊቱን እንዳዞረ ይነገር ነበርና ያን ተጫዋች እንግዲህ መጥቀስ አንፈልግም፣ ምክንያቱም የሌላ ክለብ ተጫዋች ከሆነ በኋላ በተለይ ትልቅ የእንግሊዝ ክለብ ስለተቀላቀለ የተጫዋቹን ዝውውር ማጣጣል ይሆናል። ይሄ ክፍያማ ለዚህ ተጫዋች አይገባውም በሚል በቀጥታ ትራንስፈር ማርኬት አንድ ያጋለጠው መረጃ እንዳለ ይጠቀስ ነበር በአንድ ወቅት። ምናልባት ይህን ዌብሳይት በተደጋጋሚ የሚከታተሉ የዚህ ፕሮግራም አድማጮች ሊያውቁት ይችላሉ ብዬ አስባለሁ። እና በትራንስፈር ማርኬት ላይ በዚህም ወቅት ፍሎሪያን ቪዝ ወደ ሊቨርፑል ከመዘዋወሩ በፊት የዋጋ ተመኑን እድሜያቸው ከ22 ዓመት በታች የሆኑ የመጀመሪያ ሲኒየር ጨዋታቸውን ወይም በአንድ የውድድር ዓመት ከ30 ጨዋታ በላይ በሁሉም ውድድሮች ማድረግ ከቻሉበት ጊዜ አንስቶ ይሄ የዝውውር የተጫዋቾችን የዋጋ ተመን የሚያወጣ ትልቅ ካምፓኒ የፍሎሪያን ቪዝ ከጃንዋሪ 1 2021 ጀምሮ ባሳየው ብቃት አሁን ላይ ያለው የገበያ ማርኬት ብሎ የተመነው ተጫዋቹ ላይ 140 ሚሊዮን ዩሮ ነው። በቀጥታ ሊቨርፑል አሁን የመጀመሪያ ኢኒሻል ስምምነት ያደረገበት ክፍያ ማለት ነው ከባየር ሌቨርኩዘን ጋር። ይሄ ማለት ወደ 16 ሚሊዮን ፓውንድ ማለት ነው። ከሱ በአንደኝነት የተቀመጠው ጀማል ሙሳይላ ነው። በተመሳሳይ ዋጋ ነው ግን 140 ሚሊዮን ዩሮ ነው። ከዛም በኋላ ተጫዋቾች በዝርዝር ይወጣሉ። ነገር ግን ይሄ እድሜያቸው ከ23 ዓመት በታች የሆኑ ተጫዋቾች ናቸው። አሁን ላይ ደግሞ በቡንደስሊጋ ከሚገኙ ተጫዋቾች ዝርዝር ውስጥ ሙሳይላ፣ ፍሎሪያን ቪዝ፣ ኦሊሴ፣ ኢኬትኬ፣ ዣቪ ሲሞን፣ ቤንጃሚን ሼሽኮ፣ ፓቭሎቪች፣ ጂሚ ቦያጊተን ወደ ቼልሲ ለማዘዋወር የተቃረበው ፔሮ ሄንካፔ እና ጀሬሚ ፍሪፖንግ ናቸው። ሁለቱ በትራንስፈር ማርኬት ቶፕ 10 ውስጥ የተቀመጡ በብቃታቸው ከፍተኛ እድገትና በኮንትራታቸው ልክ ብቃታቸውን እየለካ በየጊዜ የዋጋ ተመን የሚያወጣው ካምፓኒ ሁለቱን ተጫዋቾች በቶፕ 10 ውስጥ አስገብቷል። ሁለቱ ተጫዋቾች ናቸው እንግዲህ አንፊልድ የደረሱት። እስቲ ባለፉት የውድድር ዓመታት ከ2021-22 ጀምሮ በቀጥታ በጀርመን ቡንደስሊጋ እግር ኳስ ውስጥ ግብ ላይ ተሳትፎ በማድረግ የትኞቹ ተጫዋቾች ናቸው የተሻለ በ90 ደቂቃ ሬት ያላቸው? እዚህ ጋር የምጠቅስላችሁ ተጫዋቾችን እድሜ፣ ብቃት፣ ልምድ ከግምት ውስጥ በማስገባት የዊዝን ቁጥር በደንብ ትመለከታላችሁ። አንደኛ ደረጃ ላይ የተቀመጠው ቶማስ ሙለር ነው። ከስንት ዓመት በኋላ ዘንድሮ ባየር ሙኒክን የለቀቀው 97 ግብና ግብ የሆኑ ኳሶችን በእነዚህ ጊዜያት ውስጥ በቀጥታ ተሳትፎ ማድረግ ይችላል። ይሄ ደግሞ በ90 ደቂቃ ውስጥ በአማካይ 0.64 ግብ ላይ ተሳትፎ ያደርጋል። ይሄ ማለት የፈጠራ አቅማቸውን ቀጥተኛ ተሳትፏቸው ጋር በጋራ በማድረግ ነው። ክራመሪች ይሄ ቁጥር በነገራችን ላይ ቡንደስሊጋ ላይ ብቻ የሊግ ጨዋታ ቁጥር ብቻ ነው፣ በሁሉም ውድድሮች አይደለም። ክራመሪች አለ። ይሄ ክሮሻዊ የክሬቲቭ አማካይ እንግዲህ እንደምታውቁት 32 ዓመቱ ነው። 97 ግብ ላይ በቀጥታ ተሳትፎ ማድረግ ችሏል። ከ2021-22 የውድድር ዓመት ጀምሮ 0.63 ግቦችን በአማካይ ያስቆጥራል ማለት ነው። ከዛ በመቀጠል እንግዲህ ሮቤርቶ ሌቫንዶስኪ ነው። 87 ግብ ላይ ቀጥተኛ ተሳትፎ አድርጓል። 1.38 ግቦችን በአማካይ ያስቆጥራል ማለት ነው። በቀጥታ ደግሞ ከሮቤርቶ ሌቫንዶስኪ በመቀጠል አራተኛ ደረጃ ላይ የተቀመጠው ፍሎሪያን ቪዝን። እድሜውን፣ ልምዱን፣ ብቃቱን ተመልከቱ። ከላይ ጠቀስኩላችሁ ተጫዋቾች አብዛኛው ከ30 እና ከዛ ዓመት በላይ ነው። ሊጉ ላይ የረጅም ጊዜ የቆዩ ናቸው። ይህ ተጫዋች ገና 22 ዓመቱ ነው። 81 ግብ ላይ በቀጥታ ተሳትፎ ማድረግ ይችላል። ከ2021-22 የውድድር ዓመት ጀምሮ በአማካይ 0.67 ግቦች ላይ ተሳታፊ በቀጥታ ይሆናል። በ90 ደቂቃ 0.67 ግቦች ላይ
በቀጥታ ተሳትፎ ያደርጋል። ከሊሮይ ሳኔ፣ ከፓትሪክ ሼክ፣ ከሆፈማን፣ ከሃሪኬን፣ ከሌሎች ተጫዋቾች በመብለጥ 4ኛ ደረጃ ላይ ተቀምጧል። ስለዚህ ይሄ የግብ ሶርስ ለሊቨርፑል ቀላል አቅም አይደለም። ቀላል የሚባል የግብ ሶርስ ሆኖ አይደለም ይሄ ተጫዋች የሚመጣው። በጣም በእጅጉ የሊቨርፑልን ግብ የማስቆጠር አቅምን በተጠናቀቀው የውድድር ዓመት በታየው ልክ ይሄ ተጫዋች ኳሊቲው ሲጨመር ሳላ ላይ ያለው ጫና ይቀንሳል። ሳላ ላይ ያለው ጫና ቀነሰ ማለት ሳላ የሚያገኛቸው የኳስ ቁጥሮች በዛ ደረጃ ከፍ ይላሉ። በተቃራኒ አሁን ከሳላ የሚነሱ ኳሶች ለሊቨርፑል የማሸነፊያ መንገድ ነበር። ሊቨርፑል በዘንድሮ የውድድር ዓመት በሊጉ ካስቆጠራቸው ግቦች ውስጥ በቀጥታ 49% የሳላ ተሳትፎ አለበት። 49% በቀጥታ በሳላ ተሳትፎ። ሊቨርፑል ካስቆጠራቸው ግቦች ላይ 38.7% የሳላ ግብ ነው። ስለዚህ እዚህ ቡድን ውስጥ የክሬቲቪቲም ግብ የማስቆጠርም ኃላፊነት የተጣለው መሐመድ ሳላ ላይ ነው። በቀጣይ የውድድር ዓመት ግን ይሄን ኃላፊነት የሚጋራው ወይም አብዛኛውን ድርሻ የሚወስደው በዚህ ሚና ረቂቅ የሆነ ቴክኒክ ያለው ተጫዋች ይሄ ጀርመናዊ ይሆናል ማለት ነው። ስለዚህ በሊቨርፑል ቤት የሚፈጥረው ልዩነት እንዲሁ በቀላሉ የሚታይ አይደለምና በአጠቃላይ ፍሎሪያን ቪዝ በ140 የቡንደስሊጋ ጨዋታ 81 ግብ ላይ በቀጥታ ተሳትፎ በማድረግ በአጭር ጨዋታዎች አንደኛ በፍጥነት 100 ጨዋታ በመድረስ ገና በ22 ዓመቱ የቡንደስሊጋ ጨዋታ ብቻ 100ና ከዛ በላይ ጨዋታ ማድረግ፣ በፈጣን ደግሞ 81 ግብ ላይ ደረሰ ብቸኛ ተጫዋች ያደርጋል። ለዚህ ነው ለተጫዋቹ ሪከርድ ክፍያ የተከፈለው። አሁን የጀርመን ዘጋቢዎች ሁሌ የሚያነሱት አንድ ሐሳብ አለ። ፍሎሪያን ቪዝ ወይስ ጀማል ሙሳይላ? ቴክኒካሊ ሲታይ ያላቸው ምክ ችሎታን የእግር ኳሱ ቤተሰብ ተመልክቶ መርካት ነው እንጂ ያለበት ሁለቱም ማወዳደር ተገቢ ነው ብዬ አላስብም በግሌ። ምክንያቱም የተለያየ ሁለት ጥራት ያላቸው የዘመናዊ እግር ኳስ ያፈራቸው ምርጥ ጀርመናዊ አማካዮች ናቸው። እኔ በሁለቱ ተጫዋቾች ጀርመን ናት እንጂ ያተረፈችው ሁለቱን ማወዳደር ብዙም እግር ኳሳዊ ነው ብዬ አላስብም። ግን እንደ ንጽጽር የሚያነሷቸው የተለያዩ ጉዳዮች አሉ። አሁን በዚህም ወቅት እንግዲህ 203 ጨዋታ በማድረግ ጀማል ሙሳይላ የተሻለ ቁጥር አለው በጨዋታ በማድረግ። ፍሎሪያን ቪዝ ደግሞ 197 ጨዋታዎችን አድርጓል። ፍሎሪያን ቪዝ እንግዲህ 57 ግቦችን ሲያስቆጥር ሙሳይላ 61 ግብ አስቆጥሯል። ነገር ግን ግብ የሆነ ኳስ አመቻችቶ በማቀበል ይሄ ሊቨርፑል ንብረት የሆነው ተጫዋች 65 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ሙሳይላ ደግሞ 39። በድምሩ በቀጥታ ግብ ላይ ተሳትፎ በማድረግ 122 ግቦች ላይ ተሳትፎ በማድረግ በ197 ጨዋታ ፍሎሪያን ቪዝ ይበልጣል ከሙሳይላ። ስለዚህ ቴክኒካሊ ያላቸውን አቅም መመልከቱ ይሻላል ከቁጥሮች የሚለውን ሐሳብ ያነሳሁት ዋነኛ ምክንያት ይሄ ነው። ምክንያቱም ሙሳይላ ይበልጣል ቪዝ የሚለው ክርክር እዛ በጀርመን እግር ኳስ ራሱ ሲያጨቃጭቅ የነበረና ባየር ሙኒክን ይሄን ዝውውር እንዳያደርግ ካደረጉ ምክንያቶች መካከል አንዱ ይሄ ነው። እንደውም በአንድ ወቅት ፍሎሪያን ፕለተንበርግ በአብዛኛው በዚህ ሚዲያ የምንጠቅሰው የዝውውር ዘጋቢ አንድ አጨቃጫቂ ጉዳይ ይዞ መጥቶ ነበር። እውነት ባየር ሙኒክ ፍሎሪያን ቪዝን ቢያስፈርም የትኛውን ተጫዋች ወደ ግራ ክንፍ ሊያወጣ ይችላል የሚል አጨቃጫቂ ጉዳይ አምጥቶ ከዛ ሐሳብ በመነሳት ነው እንግዲህ ጉዳዮች እየሰፉ ይሄ ተጫዋች ሙኒክ ቤት ቢሄድ ምቾት እንደማያገኝና የ10 ቁጥር ቦታን ወይ ሚናን እንደማይሰጠው ያመነው። ለዛ እኮ ነው ከቪንሴንት ኮምፓኒ ጋር የተደረገው የ2 ሰዓት ከ2 ሰዓት በላይ በፓወርፖይንት ለተጫዋቹ የተደረገው ትንተናና ኮምፓኒ ከዝውውሩ መጠናቀቅ በኋላ የሰጠው አንድ አስተያየት አለ። በፓወርፖይንት ለዊዝ እኛ ጋር እንዲፈርም ስለሱ ሚና ሰፋ ያለ ዝርዝር ጉዳይ ስናነሳለት እንኳን የመቀበል ወይም ፊቱ ላይ የማየው ሪያክሽን እኛ ጋር እንደማይፈርም ውስጤ ይነግረኝ ነበር። በዛን ሰዓት እንኳን ትንተናውን ያቀረብንለት
ለሱ ምን ያክል መደላድል ለመፍጠር ትልቅ ሪሰርቾችን እያሳየ ነው እንኳን ተጫዋቹ ልቡ አንፊልድ እንዳለ ከፊቱ ላይ የማየው ሪያክሽን ይነግረኝ ነበር። እንደውም ዝም ብለን ሳንጥር ዝውውሩ አመለጠን እንዳይባል እንጂ ፍሎሪያን ቪርትዝ ለሙኒክ እንደማይፈርም በባየርን መጥቶ በትሬኒንግ ማዕከል ያን ሁሉ ትንተና ስናሳየው ይሄ ተጫዋች ልቡ ወደ አንፊልድ እንደሸፈተ ያኔ እንኳን መረዳት ችያለሁ ከፊቱ ይል ነበር በቅርብ ከስካይ ጀርመኒ ጋር በነበረው ቆይታ። እና ይሄ ተጫዋች በአማካይ በጨዋታ 0.77 ግቦች ላይ ተሳትፎ ያደርጋል። ጀማል ሙሳይላ 0.74። ለዚህ ነው ትራንስፌር ማርኬት በዚህን ሰዓት ከጀርመን ቡንደስሊጋ ከተወጣጡ ወጣቶችም አስደናቂ ተጫዋቾችም በትራንስፌር ማርኬት ላይ ሁለቱን ተጫዋቾች ብቻ 100 እና ከዛ በላይ ያወጣሉ ብሎ 140 ሚሊዮን ዩሮ የለጠፈባቸውና ሊቨርፑልም በዚህ ዋጋ ልክ ነው ተጫዋቹን ማስፈረም የቻለው። በአጠቃላይ ከሊቨርፑል ተጫዋቾች ጋር ፍሎሪያን ቪርትዝ ያለው ቁጥር ሲነጻጸር በቀጥታ ግብ ላይ ተሳትፎ በማድረግ 47 ግብ ላይ ይሄ ተጫዋች ተሳትፎ ሲያደርግ መሐመድ ሳላህ 58 ግብ ላይ። ከዛ በኋላ የምታገኙት ትሬንት አሌክሳንደር አርኖልድን ነው። ባለፉት የአራት የውድድር ዓመት በነበረው ግብ የሆነ ኳስ አመቻችቶ በማቀበል ባለው ኳሊቲ እንግዲህ በሁሉም ረገድ የዚህ ተጫዋች አቅም በሊቨርፑል ቤት የፋይናል ሰርድ የቡድኑ የልብ ምት ሆኖ በቀጣይ የውድድር ዓመት እንመለከተዋለን። ስለዚህ ሊቨርፑል ትክክለኛውን የ10 ቁጥር ሚና ተጫዋች ለማስፈረም ተገቢውን ዋጋ የከፈለበት ምክንያት እንግዲህ በተቻለኝ አቅም ከማገኛቸው መረጃዎች ጋር ወጣጥቼ ምናልባት ይሄ ዋጋው ተጋኗል ለሚሉ ለእንግሊዝ ሚዲያም ለተለያዩ የሚዲያ ባለሙያዎችም ይሄ በቂ ምላሽ የሚሆን ይመስለኛል። ስለዚህ ተጫዋቹን የሚመጥን ዋጋ ለምን እንደተከፈለና በተለይ ከፋዩን ክለብ ላየ እግር ኳስ ቤተሰብ ጉዳዮች ግልጽ የሚሆኑ ይመስለኛል። ሊቨርፑል ከፋይ ቡድን አይደለም፣ ወይም ከፍተኛ ኢንቨስትመንት የሚያወጣ ቡድን አይደለም። ስለዚህ ይሄን ያክል ክፍያ ሲያወጣ የተጫዋቹ ብቃት ላይ ምን ያክል መተማመን እንዳለ በግልጽ የሚያሳይ ነው። ለምሳሌ ፓሪስ ሴን ጀርሜን 100 ሚሊዮን ፓውንድን ይሞክርበታል። ካልተሳካ ግን ሌላ 100 ሚሊዮን ፓውንድ ለማውጣት የሚደፍር ቡድን ነው። ሪስክ ለመውሰድ ብዙም ወደኋላ አይሉም፣ ወይም በመሞከር ጥረቶች ማምጣት ይችላል። ሲቲን ተመልከቱ። ጃክ ግሪሊሽን ከ26 እስከ 30 ሚሊዮን ፓውንድ ያቀረበ ክለብ ማስፈረም ይችላል ነው የሚለው ዘጋርዲያን ምሽት ላይ ይዞ የወጣው ዘገባ እኮ ነው። ከአንድ የውድድር ዓመት በላይ 100 ሚሊዮን ፓውንድ የተከፈለበት ተጫዋች አገልግሎት አልሰጠም። ሲቲ ቤት ማለት በብቃቱ ደረጃ ላይ አልታየም። ለምሳሌ ኬቪን ፊሊፕስ ወደ 59 ሚሊዮን ፓውንድ ነው አጠቃላይ ክፍያው የወጣበት፣ ግን እንደ ቀላል ተጫዋች ከቡድኑ በውሰት ወደ 2 የተለያዩ ክለቦች ተሰጥቶ 2 የውድድር ዓመትን ቆይታ አድርጎ መጥቷል። አሁን ከቡድኑ ሪሊዝ ተደርጎ ነው እንግዲህ ክለብ እንዲያፈላልግ እየተደረገ የሚገኝ። የተለያዩ ተጫዋቾች ፓሪስ ሴን ጀርሜን ለምሳሌ ጎንካልቮ ራሞስን ወደ 87 ሚሊዮን ዩሮ አካባቢ ነው ከፍሎ ወደ 71 ሚሊዮን ፓውንድ አካባቢ ነው ከፍሎ ያመጣው። ነገር ግን የቡድኑ ሁለተኛ ተመራጭ የፊት መስመር ተጫዋች ሆኗል። በጁቬ በውሰት የቆየው ራዳሚል ኮሎሙዋኒ 95 ሚሊዮን ዩሮ ነው የወጣበት፣ ግን በቃ አዳፕት ሊያደርግ አልቻለም። ስለዚህ ሌላ ቲም ሄደው እንዲሞክር። ነገር ግን ሊቨርፑል እንደዚህ አይነት ሪስኮችን የሚወስድ ቡድን አይደለም። ለአንድ ተጫዋች ከ50 ሚሊዮን ፓውንድ በላይ ሲያወጣ ከፍተኛ ጥንቃቄ ወስዶ ነው የሚያወጣው። ለምን? ሊቨርፑል በታሪኩ ከተተቸበት የዝውውር ሂደት መካከል አንዱ በቅርብ ሳምንት ክለቡ የሚለቀው ዳርዊን ኑኔዝ ነው። የክለቡ ሪካርድ ፈራም በ64 ሚሊዮን ፓውንድ መነሻ ሂሳብ የተጀመረ የኑኔዝ ክፍያ የዘንድሮ ሊቨርፑልን ስኬት ተጨምሮ ወደ 81 ሚሊዮን ፓውንድ አድጎ ነው ይሄ ተጫዋች ሊቨርፑልን ከፍተኛ ክፍያ ያስወጣው። ስለዚህ እንዲህ አይነት ተደጋጋሚ ሪስኮችን የሚወስድ ቡድን ስላልሆነ ብቃቱ ላይ ዋስትናና መተማመኛ ባይኖራቸው ወይም የተጫዋቹን እምቅ አቅም ባይተማመኑበት ይሄን ያክል ክፍያ
ያወጣሉ ተብሎ አይጠበቅምና ቶም ዋርነር ልክ ከሊቨርፑል የዋንጫ ሴሌብሬሽን መጠናቀቅ በኋላ የሊቨርፑል ዋና ቸርማን ማለት ነው ቶም ዋርነር ይባላል። በብዛት ከጆን ሄንሪ አጠገብ የሚቀመጥ የፌንዌይ ስፖርት ግሩፕ የተወሰነ የአክሲዮን ድርሻ ያለው እና የሊቨርፑል ቸርማን ነውና በዚህ ማርኬት ትላልቅ ዝውውሮች ላይ አግሬሲቭም ሆነን እንገባለን ሲዝቱ ነበርና በዛ መሰረት እንግዲህ ባየር ሙኒክ፣ ሪያል ማድሪድ እንደ ፖል ጆይስ የምሽቱ ዘገባ ከሆነ ማንቸስተር ሲቲ ነው ሊቨርፑል ኮምፒት አድርጎ ይሄን ተጫዋች ከዚህ መንጋ ፈልቅቆ አውጥቶ ያስፈረመው። ስለዚህ የከፈለው ክፍያ ያደረገው ፉክክር የተጫዋቹን እምቅ ብቃት በዚህ ደረጃ ከተመለከትን ዋጋው ተገቢ ነው አይደለም የሚለው ብቃቱን በባየር ሌቨርኩዘን በዚህ ደረጃ ካሳየ በተሻሻለ ስብስብ ዋንጫ አሸናፊ ሆኖ በመጣ ስነቦናው ከፍ ያለ ለ21ኛ ዋንጫ የሚጫወት ድሉን ለማስጠበቅ አልፎም ወደ ዩሮፒያን አሸናፊነት መመለስ ለሚፈልግ ክለብ ተገቢው ኳሊቲ ያስፈልግ ነበር። ያ ተገቢ ኳሊቲ እንግዲህ አንፊልድ ደርሷል። ቀጣይ እንግዲህ ሊቨርፑሎች ፊታቸውን በቀጥታ ወደ ሂጎ ኢኬቲኬ ነው ያዞሩት። ምሽት ላይ ፍሎሪያን ፕለተንበርግ እንደሚለው ከሆነ የመጨረሻ የሥራ ቀን አርብ በተደረገ ከኢንትራ ፍራንክፈርት ድርድር ጋር ሊቨርፑል የመጀመሪያ ኢኒሻል 81 ሚሊዮን ዩሮ ወደ 68 ሚሊዮን ፓውንድ ገደማ ማቅረቡ ተሰምቷል ከስካይ ጀርመን እንደወጣ መረጃ ከሆነ። ስለዚህ አሁን ሊቨርፑል የኢኬቲኬን የዝውውር ሂደት እየመራ ነው የሚገኘው። ዳርዊን ኑኔዝ በቀጣይ ሰኞ አልሂላል ወይም አንድ የዩሮፒያን ክለብ ያስፈርመዋል ተብሎ ይጠበቃል። በዚህ ሳምንት እንግዲህ በቀጥታ ሊቨርፑልን እንደሚለቅ ውሳኔው ተላልፏል። ምሽት ላይ ካደመጣችሁ ፋብሪዚዮ እንግዲህ በዩቲዩብ ቻናሉ ላይ ይሄን ጉዳይ በስፋት አብራርቶታል። አሁን ትኩረቶች ሁሉ ወደዛ ዞረዋል። በቀጣይ ሳምንት እንግዲህ ሊቨርፑል የሚያስፈርመው ተጫዋች ፍሎሪያን ቪዝ በሕክምና ምርመራ ብቻ ነው ከእረፍት ቀኑ የሚጠበቀው። ከዛ ቀደም ብሎ ምናልባት ከሚሎሽ ኬርኬዝ ጋር የሚደረገው ስምምነት ይጠናቀቃል ተብሎ ይጠበቃል። ከዛን ሂጎ ኢኬቲኬ ነው። የፍሎሪያን ቪዝ የሕክምና ምርመራ እንግዲህ ሮብ ከቀን ጀምሮ ነው የሚደረገው። ስለዚህ የብሪቲሽ ሪከርድ ፈራሚው ተጫዋች አቅሙ ይሄን ይመስላል ለማለት ነው። በመጨረሻም አንድ መረጃ ለማካፈል ያክል ለውድ አድማጮች ሊቨርፑል የጆን ሂቲንጊያን ተተኪ የአርነ ስሎት ኮቺንግ ስታፍ ወይም ከሁልቾፍ ጋር በጋራ በመሆን በምክትል አሰልጣኝነት በሊቨርፑል ቤት የተጠናቀቀው የውድድር ዓመት ሲያገለግል የነበረው ሂቲንጊያ እንደምታውቁት ወደ አያክስ አምስተርዳም በዋና አሰልጣኝነት ሹመት ሄዷል። ቦታውን ለመተካት ሊቨርፑል እንግዲህ እነ ቦስኒሽን የቀድሞ የአርነ ስሎት ምክትልን እንዲሁም እነ ስቲቨን ጀራርድ የተለያዩ ጥረቶችን አድርጎ በመጨረሻው የቀድሞ የሬንጀርስ አሰልጣኝ የባርሳ ፉልባክ የነበረው ጆቫኒ ቫን ብሮንኮቪስትን ለማምጣት ከየትኛውም ጊዜ በላይ ተቃርቧል። ይሄ የግራ ፉልባክ ቴክኒሻል ተጫዋች እንግዲህ የስሎት የቀጣይ የውድድር ዓመት ኮቺንግ ስታፍን ይቀላቀላል ተብሎ ይጠበቃል። ከየትኛውም ጊዜ በላይ ግን ተቃርቧል ጆቫኒ ቫን ብሮንኮቪስት እና አሁን ላይ ያለው ወቅታዊ መረጃ በአጠቃላይ በሊቨርፑል በኩል ይህን ይመስላል። ስለ ፍሎሪያን ቪዝ አሰልቺ የሆኑ ተደጋጋሚ ፕሮግራሞችን ሰርተናል። ነገር ግን በእያንዳንዱ ፕሮግራም ውስጥ የተለያዩ ጉዳዮችን አንስተናል። ስለ ዝውውሩ ሂደት አሁን ደግሞ ብቃቱን መወያየት ስላለብን በዚህ ደረጃ ከተወያየን ወደ መሀል ደግሞ ወደ ጁላይ 13 የመጀመሪያ ጨዋታውን ከፕሪስተን ጋር ያደርጋል ተብሎ ይጠበቃል። ያኔ ደግሞ ከተጫዋቹ ታክቲካል አቀራረብ ጋር በሊቨርፑል ቤት ምን ሊመስል ይችላል የሚለውን ደግሞ በየጊዜው ይዘንላችሁ ምን መጣ ይሆናል። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ቅዳሜ እንግዲህ ከሚጠበቁ ጉዳዮች መካከል አድማጮችን ቀጠሮ ሰጥተን ነበር። ትናንትና የተለያየ ነው። ከአርብ ጀምሮ የወጡ የሚገኙትን የዝውውር መረጃዎችን ሰብሰብ አድርገን ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። ሰላም ቆዩ።